የግል ንጽህናዬን እኔ እጠብቃለሁ። የግል ንጽህናዬን እኔ እጠብቃለሁ። በዚህም ደስተኛ ሆናለሁ። በዚህም ደስተኛ ሆናለሁ። የግል ንጽህናችንን እንጠብቅ። የግል ንጽህናችንን እንጠብቅ። ጤናማ እንድንሆን ደስተኛ እንድንሆን። ሰላም ልጆች እንዴት ናችሁ? ጤናችሁ እንዴት ነው? ዛሬ በጣም አስፈላጊ ስለሆነ ነገር ስለ የግል ንጽህና አጠባበቅ እናወራለን። የግል ንጽህና ምን ማለት እንደሆነ ታውቃላችሁ? እስቲ የምታውቁትን ነገር ከጓደኞቻችሁ ጋር ወይም ከወላጆቻችሁ ጋር አውሩና ወደ ቪዲዮ ተመለሱ። አወራችሁ ልጆች? እሺ፣ የግል ንጽህና ማለት ራሳችሁን ንጹህ በማድረግ ከበሽታ የምትጠብቁበት ሂደት ማለት ነው። የግል ንጽህናችንን ስንጠብቅ ጥሩ ስሜት ይሰማናል፣ ደስተኛም እንሆናለን። ስለዚህ የግል ንጽህናችንን እንዴት እንጠብቅ? አንደኛ፣ እጅን መታጠብ። መች እጃችንን መታጠብ አለብን? ሽንት ቤት ተጠቅመን ከወጣን በኋላ፣ ምግብ ከመብላታችን በፊትና በኋላ፣ ውጪ ተጫውተን ወደ ቤት ስንገባ፣ ካስነጠሰን ወይም ከሳልን በኋላ እጃችንን በአግባቡ በሳሙናና በውሃ መታጠብ ያስፈልጋል። ይህም እጃችን ላይ ያሉ ጀርሞችን ያስወግዳል። እንዴት እንታጠብ ካላችሁ ደግሞ ሳሙናና ውሃ በመጠቀም እጃችሁን ማሸት፣ ከዛ በንጹህ ውሃ ማስለቀቅ ይጠበቅባችኋል። ሁለተኛ፣ ጥርስን በቀን 2 መቦረሽ። መች ካላችሁ ጠዋት ከእንቅልፋችሁ እንደነቃችሁና ማታ ወደ መኝታችሁ ልትሄዱ ስትሉ ጥርስን መቦረሽ ያስፈልጋል። እንዴት እንቦርሽ ጥርሳችንን ካላችሁ ለህፃናት የሚሆን የጥርስ ብሩሽ በመጠቀም እና የሽምብራ መጠን ያለው የጥርስ ሳሙና ወይም ኮልጌት የጥርስ ብሩሻችሁ ላይ በማድረግ በክብ እንቅስቃሴ ጥርሳችሁን ቢያንስ ለ2 ደቂቃ መቦረሽ። ይህም የአፍ ጠረንን እና የጥርስ ንጽህናን ለመጠበቅ ይረዳል። ይህም ብቻ ሳይሆን ሁልጊዜ ምግብ በልተን ከጨረስን በኋላ ጥርሳችን ላይ ምግብ ሊቀር ስለሚችል እጃችንን ስንታጠብ በዛው ጥርሳችንን መጉሞጥሞጥ መርሳት የለብንም። እሺ ልጆች? ሶስተኛ፣ አዘውትሮ ገላን መታጠብ። ቢያንስ በሳምንት 1 ወይም በ3 ቀን 1 ገላን መታጠብ ያስፈልጋል። ከጨዋታ በኋላ ሰውነታችንን ካላብን ደግሞ ወዲያውኑ ገላችንን መታጠብ አለብን። ስንታጠብ ሁሉንም የሰውነት ክፍላችንን መታጠብ ያስፈልጋል። ከጆሮአችን ጀርባ እና በእግሮቻችን ጣቶች መካከል ያለውን ክፍልም መታጠብ ያስፈልጋል። ይህም ሰውነታችን ንጹህ እንዲሆንና እንዳያሳክከን ይረዳናል። አራተኛ፣ ጥፍራችሁን መቆረጥ። መች ካላችሁ በሳምንት 1 ጥፍርን ማሳጠር። ይህም ጥፍራችን አድጎ ቆሻሻ እንዳይዝና በምንመገብበት ሰዓት ቆሻሻው ከምግባችን ጋር ወደ ሆዳችን ገብቶ በሽታ እንዳያስይዘን ይረዳናል። በዚሁም ጥፍራችንን መብላትና እጃችንን አፋችን ውስጥ መክተት ማስወገድ አለብን። አምስተኛ፣ ንጹህ ልብስ መልበስ። አንድ ልብስ ለረጅም ጊዜ አለመልበስ። ፓንትንም ቢያንስ በ3 ቀን ወይም በየቀኑ መቀየር። ካልሲያችንንም በየቀኑ መቀየር። በተለይ ልጆች የተደረገ ካልሲን ደግሞ አለማድረግ በጣም አስፈላጊ ነው። ምክንያቱም የተደረገ ካልሲን ደግመን ስናደርግ የጫማ ሽታ ስለሚያመጣ ሁልጊዜ
አዲስ ካልሲ ማድረግ ያስፈልጋል። እሺ ልጆች፣ እንዲሁም ደግሞ ጫማን ማጠብ ያስፈልጋል። ይህም የጫማ ሽታ እንዳያመጣብን ይረዳናል። 6ኛ ፀጉርን መታጠብ እና ማበጠር። ፀጉራችንን ቢያንስ በሳምንት ከ1 እስከ 3 መታጠብ አለብን። በጣም እየቆሸሸና እየበላ ካስቸገረን ፀጉራችንን በሳምንት 3 መታጠብ አለብን። ካልሆነ ግን ቢያንስ በሳምንት 1 ፀጉራችንን መታጠብ ያስፈልጋል። እንዲሁም ፀጉራችንን ቅባት እየቀባን በአግባቡ ማበጠር ያስፈልጋል። 7ኛ በምናስነጥስበት እና በምናስልበት ሰዓት አፍን መሸፈን። በምናስነጥስበት ወይም በምናስልበት ሰዓት በሶፍት ወይም በንጹህ ጨርቅ ካልሆነም ደግሞ በክንዳችን አፋችንን መሸፈን አለብን። ይህም ባክቴሪያዎች ወይም ጀርሞች ወደ አየር ውስጥ ተሰራጭተው ሌላ ሰውን በሽታ እንዳያስይዙ ለመጠበቅ ይረዳናል። ሶፍት ወይም ጨርቅ ከተጠቀምን በአግባቡ የተጠቀምንበትን ሶፍት ቆሻሻ ማስቀመጫ ቅርጫት ውስጥ በሚገባ መጣል አለብን እንጂ የተጠቀምንበትን ሶፍት በየቦታው መጣል አግባብ አይደለም። እሺ ልጆች። 8ኛ እግራችንን መታጠብ። ጫማ ካወለቅን እና ውጪ ተጫውተን ስንገባ በየቀኑ እግራችንን መታጠብ አለብን። የለበስነውን ጫማ ደግሞ አየር ላይ ማስቀመጥ ተገቢ ነው። ንጹህ ካልሲ መልበስም ያስፈልጋል። እሺ ልጆች፣ ስለዚህ እግራችሁን ሁል ጊዜ ማታ ማታ መታጠብ እንዳትረሱ። 9ኛ የምንተኛበትን አልጋ ንጽህና መጠበቅ። አንሶላችንን ሲቆሽሽ መቀየር፣ ብርድ ልብሳችንንም እንዲሁ ሲቆሽሽ መቀየር ያስፈልጋል። የአልጋችንን ንጽህና መጠበቅ አለብን። የትራስ ጨርቃችንንም ቶሎ መቀየር አለብን። እሺ ልጆች። 10ኛ የግል ንጽህና መጠቀሚያ እቃዎቻችንን ከሰው ጋር አለመጋራት። ይህም የጥርስ ብሩሻችንን፣ ማበጠሪያችንን፣ ፎጣችንን ከሌላ ሰው ጋር ባንጋራና የራሳችንን ብቻ ብንጠቀም በጣም ጥሩ ነው። እሺ ልጆች፣ በተለይ የጥርስ ብሩሻችንን ከማንም ጋር መጋራት የለብንም። ስለዚህ 10 የግል ንጽህናችንን እንዴት እንደምንጠብቅ አየን። ስለዚህ ይሄንን ደግሞ እናንተ በየቀኑ እየተገበራችሁ የግል ንጽህናችሁን መጠበቅና ደስተኛ መሆን ያስፈልጋል ልጆች። በጣም ተገቢውን ትምህርት እንዳገኛችሁ ተስፋ አደርጋለሁ። ወዳችኋለሁ። የግል ንጽህናችሁን ጠብቁልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው ልጆች። የዛሬ ፍሬዎች የነገ አበቦች፣ የነገ አበቦች። የግል ንጽህናዬን እኔ ጠብቃለሁ። የግል ንጽህናዬን እኔ ጠብቃለሁ። በዚህም ደስተኛ ሆናለሁ። በዚህም ደስተኛ ሆናለሁ። የግል ንጽህናችንን እንጠብቅ። የግል ንጽህናችንን እንጠብቅ። ጤናማ እንድንሆን ደስተኛ እንድንሆን